ቁሌታም ሸሌ ይወዳል። ነፂ የምትባላ እናቱን እንዴት በቃ የሆነ ደስ የሚል እንትን አላት። እናትየውን ማለት እናትየው ራሱ የሆነ ፈገግ ብላ ነው ነፂን እንትን የምትላት። የሆነ ብድግ ምናምን አክብሮት አላት ለእናቱ። ወንዶች ጅሎች ማለት ነው። በልቃጣ ሴት ትወዳላችሁ። ችግራችሁ ይሄ ነው። እናትህን የምታከብር ነው እንጂ ማግባት ያለብህ እናታቸውን ስም ወንዶች አንዳንዴ በርካታ ሴት ማለት ነው አይዘልቅም። እውነቴን ነው የምነግራችሁ። ነፂን አይታችኋታል? በርካታ ሴት ለውሽምነት አድርጉ፣ ለውሽምነት፣ ለቅምጥነት ደጅ ግን ለትዳር ትክክለኛ እናትህ አይኗ ያረፈባት የሆነ ከእናትህ ጋር እንዴ እናትህ እኮ ዘላለም አትኖርም ነፍሴ። ዘላለም እኮ እናትህ እኮ አትኖርም እኮ። ለዚህ ማለት ነው እናት ደግሞ ታውቃለች ለወንድ ልጇ እንከፍ እኔ አዶናይ ሊያነቃቃኝ አልቻለም። እናቱ ታነቃቃ ይቀያረልም ስራ እናቱ ታነቃቃ። የእሱ እናት ብታነቃቃኝ አታጣላንም። ይብላኝላት ሎዛ፣ እኔና ሎዛ ይብላኝልን እዚህ ሚዲያ ላይ እኔም ይኸው ልከሰስ ተከሰስኩኝ። ሎዛም አይተዋለች ይህን ቪዲዮ። እነሱ ተጋቡ፣ እኔና ሎዛ ገደል ገባል። አንተ ሰራህልን፣ ጠብቅ ብቻ። ምን ያስቅሻል? ሚዛን እውነቴን እኮ ነው። ይብላኝ ለእኔና ለሎዛ። ይሄ ዳቦ የቀደደው አፋችን ማለት ነው። እሷ ወጣ ጨርቆሴ ምናምን የመጣችበት እነዚህ ገጠሬዎች ስትል እኔም አይ ሎዛዬ እኔና አንቺ ብንታረቅ ይሻለናል። ይቅርታ ብንጠያይቅ ይሻል። እነዚህ በኋላ ላይማ ገባት እኮ ድራማ መሆኑን። ግን ምን ያደርጋል? ቾክለን እኔና እሷ ተሰዳደብን። ምን አለ ባልመልስላት ራሱ። እኔ ያው ከእሷ ስለሆነ የምሰማው ከእሷ እንስማ እውነት መሆኑን አለመሆኑን እያልኩ ነበር። ወታ እንደዛ ስትል እውነት ነው ብዬ አመንኩኝ ጸቡን። እኔና ሎዛ ይብላኝልን። አይ ሎዛዬ አይዞሽ አለሁልሽ። አንቺ ብቻሽን አልተሳሳትሽም፣ እኔም ጭምር ነው የተሳሳትኩት። አይዞሽ ደገፍኩሽ። እንደው እውነቴን እኮ ነው። እናንተ እየቀለዳችሁ ነው። የማይሆን ድራማ ሰርተው ገደል ከተቱን። ኧረ በስመ አብ። ይሄ የሸርሙጥሙጥና እንትን እኛን የት እናውቃለን እንዴ? ሎዛም እኮ ተናዳ እኮ ነው ለወንድሟ አስባ። እውነቴን ነው የምነግራችሁ እንዴ። እኔ ደግሞ ለአካባቢ አስቤ ምን አባሽና ነው እንደዛ ምትይ እንደዚህ ማካልሽ እንደዚህ ነው ብዬ በፖለቲካ የኔ እናት ምን ነው ዝም ብልስ? አረሳ ዲጂታል ሸሌ ናት። የምን ዘመናዊ ሸሌ ናት? ዲጂታል ሸሌ ናት እንጂ ዲጂታል በፊት እንትን ዘመናዊ ነበረች። በባህላዊ ነበር በፊት ሸሌነቷ በባህላዊ አሁን ዘመናዊ ነው እንጂ ዘመናዊ ሸሌ በላዩ ላይ የሆነ ሰው ትሄድበታለች። የመጀመሪያ ባሏንም ራሱ ማለት ነው። እኔ አልንገራችሁ ከኔ የሚወጣ ነገር እንትን ስለሚል በጊዜው ይወጣል። እንትን ማን ከሄለን ጋር ደግሞ የእሷ ደጋፊዎች እልክ ከተያያዙ እንትን የሚወጣ ነገር ስላለ ማለት ነው። ሰልማ ያገባችሁ ልጅ ማለት ነው ምን አድርጋ እንደፈታት ገባችሁ? ጆን ዳንኤልን ለምን እንደሚቆጣትና እንደሚቀጠቅጣት ማለት ነው። ከሱ ጋር ሆነ ከሌላ ወንድ ጋር መተኛት አንድ ወንድ አይበቃትም። እኔ አሁን የምፈራለት ለአዶናይ ማለት ነው። ይሄ ነገር እውነት ከሆነ እኔ መቼም እንደው አላምናቸው። እውነት ከሆነ በጣም ይሄ ትንሹ ወንድሙን በጣም እየተሻሸችው ነው እና እንዳታሳስተው ነው የምፈራው። አይታችኋታል? ትንሽዬ ወንድሙ ቆንጅዬ አይታችኋል? እሷ መንፈሷ ምንም የማያውቁትን መንጀስ ነው መሰለኝ። አይታችሁታል? ቆንጅዬ ልጅ የሆነ ፍር የሚል ገርል ፍሬንድ አለክ ምናምን ብላ የጠየቀችው እንትን ላይ በጣም እየተሻሸችው ነው እና እንዳታሳስተው ነው የምፈራው። ልጅ ነው ገና። አንተ ሰው ያርቅ
አንድ ትልቅ ወንድም አለው። እሱ እንኳን ነቃ ያለ ይመስላል። እሱ እንደዚህ እንትን የሚል ደንታም የለውም። ከእሷ ጋር እንትን አይልም። ያ ትንሹ ግን ሄዳ ለጥፍጥፍ ትልበታለች። ስንት ዓመቱ ይሆን? 17 18 የሆነው ምስኪን። የኔ ጌታ ተጠንቀቅ። ሆን ብላ እንትን ምንም የማያውቁትን ማለት ነው ፍቅር ምናምን ልታስጀምራቸው። የኔ እናት ኧረ እሷ ትደፍራለች። የኔ ጌታ ራቅ አድርግ ወንድምህን፣ በኋላ ቤተሰብ እንዳታፋጅች ሴትዮ። ትተክ እንዳትሄድ እቤት ውስጥ ትተህ እንዳትሄድ ትደፍሯለች ወንድምህን። በጣም ጆፌ ጥላበታለች ትንሽዬው ላይ። ከአዶናይ ይልቅ ያኛውን የወደደችው ሕፃኑ የሆነ ደስ የሚላለ የሆነ አይናፋር ነገር ነው፣ ልጅ ነገር ነው እና እሱን ወደዋለች። እሱ ላይ ለጥፍጥፍ ትልበታለች። ይለጥፍሽና አንቺ ሴትዮ ልታጋዲ ነው እንዴ? ቤቢ እኮ አይተሻል። ያርማም አይተሻል። ልጅቷ መርዝ ናት ያልታወቀባት፣ ቀላል መርዝ የመርዝ ብልቃጥ ናት እንጂ እስኪ ያውቁባት ነው። ዝም በሉ። ናኒ ስነ ስርዓት ያዥ እሺ። እኔ ወንድ እኮ ነኝ፣ እንደ ሴት አልጎርስም እና ማለት አይተሻል። ያርማማ እና ለምንድን ነው ደግሞ የአዶናይ አባት እንትኑ ላይ ፕሮግራሙ ላይ ያልተገኘው? ለምንድን ነው ያልተገኘው? እኔ ቅር ብሎኛል። ልጅ ነው። አዎ ልጅ ነው። ግን በጣም እንደ መጀመሪያ ቀን እኮ ቪዲዮ ስትቀርጾ ምን እንዳለችው ታውቂያለሽ? እንትን ያልተጠየቀችው ማለት ነው ያልተጠየቀችውን። ከዛ እንትን ሊቭ ላይ እኔ እያየሁ እኮ ነው የቱ ጋር የተጠየቀችው ብዬ እንትን ገርል ፍሬንድ አለክ ይሉሃል ትለዋለች። ከዛ እኔ እንደዚህ አድርጌ ያለው የለም ማንም አልጠየቀም። ራሷ እኮ ናት የጠየቀችው። ከዛ ልጁ አዎ አለ። ገና ልጅ እኮ ነው። አርቁ፣ ለማንኛውም አርቁ። በኋላ ደግሞ ሌላ ታሪክ መጥቶ የኔ እናት እሷ ልማድ አለባት የመጀመሪያ ባሏንም የፈታችው እኔ አላውራ የዋርማማ በውስጥ እነግርሻለሁ። ነገሩ መምጣቱ ስለማይቀር ሄለንን ከነካኳት ይመጣል። እነግርሻለሁ እንዴት ሆና እንትን እንዳለ ሰልማ ያገባችውን። ዝም በይ እስቲ። የለመደ ጣት እኮ አያርፍም እኮ። አይ መከራ ነው መቼም። እንደው እኛ እንትን ብለናል። ለማንኛውም ይሄ ነው ወሬው። ሌላ ኦኬ፣ ሌላ ምን ላውራላችሁ? እና ክትፎዬን በላው። ለማንኛውም አዶናይ ይብላኝ ለእኔና ለሎዛ። አስተያየት አልሰጠችበትም። አፈር ልብላላት የኔ እናት። አይ ዝምድና እኮ ጥሩ አይደለም እኮ። ምን አለ አሁን ይሄ ድራማ እንደሆነ እንኳን ቀድሞ ቢነግሯት። አሁን እሷ ወጣ ነጥብጣለች። አስቡ። ጃኒና ሎዛ ታርቋል። መታረቅማ ይታረቃሉ። ግን የተናገረችው ነገር ገብቶሻል? እዛ ያሉ አካባቢ ያሉ ለቀምት ያሉት ታዝበዋታል። ጥላቸዋን ነው እንትን ያለችው አሉ። ያሳዝናል። ኧረ ተይ የአርማማ ቪዲዮን አላየሽውም? ጥጋብና ራብ አየሁ እኮ በህይወቴ። እኔ ራብና ጥጋብ እያየሁ ያደግኩ ሴትዮ በቪዲዮ አመጡልን። አዶናይና ጃኒ በቪዲዮ ራብና ጥጋብ። እኔ እኮ ራብና ጥጋብ ላለማየት እኮ ነው ቲክቶክ ላይ ቁጭ ብዬ የማወራው እየበላው ማለት ነው። ብላችሁ እኔ እሱን ሸሽቻ አይደለ እንደ እዚህ የምኖረው። እንዴት እንደመጣልኝ ወዲያው ቪዲዮን አይቼ ራብና ጥጋብ ኮምቼ ከዛ አጠፋሁት። ለምን ፔጄ የኔ ስለሆነ ማለት ነው እንትን ይሉኛል ብዬ ማለት ነው። የተረገምሽ በጽሁፍ ማታርፊም እንዳይሉኝ። አይ ራብና ጥጋብ የአዶናይ ናት
አዶናይ እንኳን የሚያሳድጋቸው ልጆች ማለት ነው አዘንጦ ነው ያመጣው። አያችሁ፣ እርግጠኛ ነኝ የአዶናይ እናት ናት ያዘነጠቻቸው። ገላቸውን አጥባ ምን ብላ ፏርጋ ማለት ነው። እሷስ ቂጧን ትቁላ። ማን ይተዛዘልላት? ማን እንትን ልብስ ይቀይርል? ራሷን ብቻ አዘንጣ ራሷን ብቻ ፏርጋ ራሷን ሜካፓን እንትኗን አይላሹ ምኑም አልቀረም እሱን አድርጋ ወለጆቿ ረሳች። ድህነት እኮ መጥፎ እኮ ነው እናንተ። ከዛስ አንቺም ደግሞ ብሎ ዶሮ አዳይ ዶሮ ፊት ዶሮ ለሰፈሬ ልጆች ዶሮ ላድል ነው። ዱርዱር ያርግሽ። መጀመሪያ የእናትሽን እንትን ምንድነው ስሙ ሻሽ ልብስ ተከራይተሽን ቢሆን አልበሰሽ ማምጣት ነበረብሽ። የአባትሽን ሱፍ አትቀይሪም? ለአንድ ቀን አትከራይም? አንቺ ውሻ እኔን እንኳን አትጠይቅኝም የኪራይ እንደ 100 ዩሮ አጣለሁ ለአንቺ። አፈርኩብሽ፣ አሳፈርሽኝ። እግዚአብሔር የስራሽን ይስጥር። እኔ ላኪልኝ አትይም ደ ምን ነው በዱቤም ቢሆን እንዲሰጡሽ አረግ ነበር። ኧረ ወይኔ እንትን የተቃጠል እንዴ! እናንተስ ደጋፊዎቿ እንደ የሱፍ ታጣላችሁ። እስቲ ጻፉልኝ። እስቲ ጻፉ። አናጣም በሉ እስቲ በሉ። ከዚህ በኋላ ለእናቷ እንትን ፔሩክ ምንድን ነው በኛ እንትን ሁማኒየር ገዝታችሁ ላኩ። ከዛስ ለአባትዮ ሱፍ ስጦታ ለሷ። ከዚህ በኋላ እንደዚህ ነው ማድረግ ያለባችሁ። ለማንኛውም አንቺ አሳፋሪ፣ እኔ ነኝ አሳፋሪ። ጥጋብና ራብን ያሳየቻችሁ በቪዲዮ ላይ እያለች እኔ ነኝ አሳፋሪ። ዋጋሽን ታገኛለሽ አይቀርቤ። ምን አገባኝ? እናንተ ናችሁ ያመጣችሁ።